ብዙዎቻችን የሕግን አጥርና መከታን የምንፈልገው አንዳች ችግር ደጃፋችን ላይ ሲያንኳኳ ብቻ መሆኑ እሙን ነው። ሕግ አለማወቅ ከተጠያቂነት አጥር በስተጀርባ ወርውሮ ለቅጣት መዳረጉ ብቻ ሳይሆን የሚከብደው ሕግን ካለማወቅ የተነሳ የሚታጡ በርካታ ጥቅሞችና መብቶች መኖራቸው ጭምር ነው። በተለይም በውርስ ረገድ ሕጉ ለወራሾች የዘረጋውን ድንቅ መረብ ካለማወቅ የተነሳ ስንት የሚገባቸው መብቶች በዝምታ ሲታለፉ ማየት ልብ ይሰብራል። ይሁን እንጂ ዛሬ ዘላችሁ የመጣነው አዲስ ግንዛቤ በውርስ ጉዳይ ተስፋ ለቆረጣችሁ ሁሉ ታላቅ ብስራት ነው። ሕጉ በደጃፋችሁ ቆሞ መብታችሁን እንድትረከቡ እያመላከተ ስለሆነ የዛሬው ዝግጅታችን ዓይን የሚገልጥና መብት የሚያስከብር ልዩ መረጃ ነው። ይህ አዲስ የሕግ ትርጓሜ ለወራሾች የሚሰጠው ጥቅም የጠፋ መስሎ የታየውን ተስፋ ዳግም የሚያለመልም ብርቅዬ ዕድል ነው። ከዚህ ቀደም ጊዜ አልፎባቸዋል ወይም በሕጉ ቋንቋ በይርጋ ታግዷል እየተባሉ የሚከለከሉ የውርስ ጥያቄዎች ዛሬ በሕጉ ውስጥ ባሉ ስውር በሮች ምክንያት አዲስ መንገድ አግኝተዋል። የፍትህ ሚዛኑ ወደ ወራሾች ያዘነበለበትና የመብት ጥያቄያችሁ በአዲስ መንፈስ እንዲታይ የሚያደርጉ 5 ቁልፍ ምክንያቶችን በጥልቀት ልንዳስሳቸው ተዘጋጅተናል። እነዚህ ምክንያቶች በሕግ መዝገብ ውስጥ የታጠሩ ብቻ ሳይሆኑ የእያንዳንዱን ወራሽ ድካምና መብት ከግምት ያስገቡ ሰብአዊ መሰረት ያላቸው ሕጋዊ መፍትሄዎች ናቸው። በመሆኑም ይህን አዲስ መረጃ ማወቅ ማለት ለዓመታት ተዘግቶ የነበረውን የሀብትና የጥሪት በር በድል አድራጊነት መክፈት ማለት ነው። የውርስ መብት የሞተ ሀብት ትዝታ ብቻ ሳይሆን የሕያዋን ወራሾች የኑሮ ዋስትናና የትውልድ ቀጣይነት ማረጋገጫ ድልድይ ነው። ዛሬ የምናቀርብላችሁ ትንተናም ይህ ድልድይ እንዳይፈርስና የቤተሰባችሁ ጥሪት ባልተገባ ቸልተኝነት እንዳይባክን የሚረዳ የሕግ መመሪያ ነው። ሕጉ ካለማወቅ ለሚመጣ ኪሳራ መፍትሄ ከመሆኑም በላይ መብታችሁን እንደ አዲስ የምታጸኑበትን ሕጋዊ መሳሪያ በዝርዝር አስቀምጦላቸዋል። አጓጊውና አዲሱ የሕግ ትርጉም በውርስ መንገድ ላይ የሚያጋጥሙትን መሰናክሎች እንዴት እንደሚያስወግድ ስታዩ ሕግን ማወቅ ምንኛ ታላቅ ብርሃን እንደሆነ ትረዳላችሁ። እንግዲህ ለወራሾች በሙሉ የተዘጋጀውንና መብታችሁን የሚያስከብርላችሁን ይህንን ልዩ ፕሮግራም አብራችሁን እንድትከታተሉ በአክብሮት እንጋብዛችኋለን። በሌላ በኩል ደግሞ የቤት ካርታ ላላችሁ የተሰጠ አዲስ ማስጠንቀቂያም አለ። የባለቤትነት ማረጋገጫ ካርታ በእጃችሁ ስለገባ ብቻ ንብረታችሁን እንደፈለጋችሁ የምታዙበት ፍጹም ስልጣን ያገኛችሁ ቢመስላችሁ በቅርቡ የወጡ አስገዳጅ የሕግ ትርጉሞች ይህንን አመለካከት የሚቀይሩ ሆነው መጥተዋል። አዲሱ የሕግ አቅጣጫ እንደሚያሳየው መንግስት የሰጣችሁ ሰነድ በውስጡ የያዛቸው መብቶች ከሌሎች ማህበራዊና ሕጋዊ ግዴታዎች ጋር ተጣጥመው እስካልሄዱ ድረስ በማንኛውም ሰዓት ዋጋ ሊያጡ ይችላሉ። በመሆኑም ካርታ ላላችሁ ባለይዞታዎች በሙሉ የያዛችሁት ሰነድ ከሕግ ጥበቃ ይልቅ ለሕግ ተጠያቂነት እንዳይዳርጋችሁ አዲሱን አሰራር በጥንቃቄ መረዳት ግድ ይላል። ይህ አዲስ የሕግ አረዳድ ከጎረቤት ጋር ያለን ማህበራዊ ትስስር ላይ ብቻ የሚያተኩር ሳይሆን የባለይዞታውን የኢኮኖሚ ህልውና በቀጥታ የሚነካ ነው። በስሜት የምትወስዷቸው የባለቤትነት ውሳኔዎች በኋላ ላይ በፍርድ ቤት ትዕዛዝ ወደማይቀነስ የገንዘብ ኪሳራና የንብረት ውድመት ሊያመሩ የሚችሉበት እድል ሰፊ ነው። የሕግ የበላይነት በካርታ ላይ የሰፈረን መስመር አልፎ በምድር ላይ ያለን ነባራዊ እውነት የሚያጸናበት አግባብ ብዙዎችን ለከፍተኛ የገንዘብ ኪሳራና ለጸጸት እየዳረገ ስለሆነ የንብረታችሁ ዋስትና አደጋ ላይ እንዳይወድቅ ቅድመ ጥንቃቄ ማድረግ ግድ ይላችኋል። ዛሬ የምናጋራችሁ ሁለተኛው መረጃችን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውንና በሁሉም የሀገሪቱ ፍርድ ቤቶች ላይ ተፈጻሚነት ያለውን አስገዳጅ የሕግ ትርጉም የሚዳስስ ነው። ይህ ትርጉም በካርታችሁ ስፋትና በሌሎች መሰረታዊ መብቶች መካከል ያለውን ሚዛን ዳግም የፈተሸ በመሆኑ ማንኛውም ባለካርታ ሊያውቀው የሚገባ ወሳኝ መረጃ ነው። በንብረታችሁ ላይ የምታደርጉት ኢንቨስትመንት በሕግ ፊት ጸንቶ እንዲቆምና ካልተገባ የኢኮኖሚ ቀውስ እንድትድኑ ይህንን መረጃ በትኩረት እንድትከታተሉ እንጋብዛለን። የተከበራችሁ የገበያ ቢዝነስ ቤተሰቦቻችን ለዛሬ እነዚህን ሁለት አበይት ርዕሰ ጉዳይ ነው ይዘላችሁ የመጣ ነው። የሁለቱን የሕግ አተረጓጎም ካዳመጣችሁ በኋላ በመረጣችሁት ጉዳይ ላይ ሀሳብ አስተያየታችሁን ብታጋሩን ደስ ይለናል። በዚሁ ዙሪያ ከዚህ በፊት ያጋጠማችሁ ተሞክሮ ካለም ብታጋሩን እንላለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህ ቪዲዮ ደግሞ ላይክ ማድረግ እንዳትረሱ ስንል በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። ቀዳሚ ያደረግነው የቤት ካርታ ላላችሁ በሙሉ የተሰጠውን ማስጠንቀቂያ የሚመለከት ነው። በከተሞቻችን የኑሮ ሂደት ውስጥ የይዞታ ማረጋገጫ ካርታ መያዝ ማለት የራስን ግዛት የማጠር ስልጣን ብቻ ሳይሆን ከጎረቤት ጋር ያለን ማህበራዊ ውል የሚጸናበት ትልቅ የኃላፊነት ሰነድ ነው። ብዙዎች ይህንን ወረቀት በእጃቸው ሲያስገቡ የፈለጉትን ለማድረግ ፍጹም መብት እንዳገኙ ቢሰማቸውም የሕግ ባለሙያዎች ግን ካርታ መያዝ የሌላውን ሰው መሰረታዊ መብት የሚጋፋበት አጥር ሊሆን እንደማይችል ያስረዳሉ። ካርታ የባለቤትነት መታወቂያ እንጂ የጎረቤትን መተላለፊያና የቆየ የኑሮ ትስስር የመቁረጫ መሳሪያ ሆኖ ሊያገለግል እንደማይችል መገንዘብ ያስፈልጋል። በፍትሐ ብሔር ሕግ አንቀጽ 1227 ላይ የሰፈረው ድንጋጌ አንድ ባለይዞታ ወደ አደባባይ መውጫ መንገድ ከሌለው በጎረቤቱ ይዞታ ላይ የመተላለፊያ መብት እንዳለው በግልጽ ያስቀምጣል። ይህ ሕግ የሚነግረን ታሪክ የቱንም ያህል በካርታ የተከለለ የግል ይዞታ ቢኖረንም
ያ ይዞታ ግን የሌላውን ሰው የመንቀሳቀስ ነጻነት የሚጋፋ መሆን እንደሌለበት ነው። አንዳንድ ጊዜ ካርታ አለኝ በሚል ስሜት መንገድን የመዝጋት ዝንባሌ ቢታይም ሕጉ ግን ከግል ጥቅምና ከወረቀት ባለቤትነት ይልቅ ለጋራ መኖርና ለሰብአዊ መብቶች ቅድሚያ እንደሚሰጥ በዝርዝር ደንግጓል። እዚህ ጋር ለአብነት ያህል በቅርቡ የተፈጠረ የአንድ ጎረቤታሞችን ክስ እንመልከት። ክርክሩ የጀመረው አንዲት ባለይዞታ መንግስት የለካልኝና በካርታ የጸደቀልኝ ቦታ ነው በሚል ምክንያት ለረጅም ዘመናት ጎረቤቶቿ ሲጠቀሙበት የነበረውን መውጫና መግቢያ መንገድ በድንገት ስትዘጋው ነው። ጎረቤቶቿም የመኖሪያ ቤታችን መተላለፊያ ተዘግቶብናል፣ በካርታ ሰበብ የታፈነ ኑሮ ልንኖር አይገባም በማለት መብታቸውን ፍለጋ ወደ ፍርድ ቤት አቀኑ። ይህ ክስ በወረቀት ላይ የሰፈረን ካርታና በምድር ላይ ያለን የመኖር መብት ፊት ለፊት ያጋጨ ትልቅ ክስተት ነበር። ባለይዞታ በፍርድ ቤት ቀርባ ይህ የኔ የግል ይዞታ ነው፣ ካርታው ምስክሬ ነው፣ ስለዚህ መንገድ የመክፈት ግዴታ የለብኝም የሚል ጽኑ መከራከሪያ ያቀረበች። ይሁን እንጂ የፌዴራል መጀመሪያ ደረጃ ፍርድ ቤትም ሆነ ከፍተኛው ፍርድ ቤት ጉዳዩን ከመረመሩ በኋላ የጎረቤቶቿን መውጫ መንገድ መዝጋት አግባብ እንዳልሆነ ወሰኑ። ባለይዞቷ በውሳኔው ባለመስማማት እስከ ሰበር ሰሚ ችሎት ድረስ ብትሄድም የሕጉ ሚዛን ግን ለጎረቤቷ መብት አይደለም። ፍርድ ቤቱ ካርታ መያዝ ብቻውን የሌላውን ሰው መተላለፊያ ለመዝጋት እንደማይበቃና ባለይዞቷ መንገዱን ክፍት የማድረግ ግዴታ እንዳለባት በማረጋገጥ የጎረቤቶቿን ሰብአዊ መብት አስከበረ። ብዙውን ጊዜ የሕግ ግንዛቤ ማነስ ያለባቸው ባለይዞታዎች ካርታቸውን እንደ ብቸኛ ከለላ በመቁጠር የጎረቤትን መብት የሚጋፉ ውሳኔዎችን ሲወስኑ ይታያሉ። ይሁን እንጂ ካርታው ከመውጣቱ በፊት የነበረ ነባር መንገድ ካለ ያንን መንገድ ሳያከብር የሚሰጥ የይዞታ ማረጋገጫ በሕግ ፊት ተቀባይነት የለውም። ይህንን እውነት ዘንግቶ መንገድን በመዝጋት የጎረቤትን መብት የሚጋፋ ማንኛውም ግንባታ በፍርድ ቤት ትዕዛዝ እንዲፈርስ ሊደረግ ይችላል። እንዲህ አይነቱ ክስተት ደግሞ በጎረቤቶች መካከል ያለውን ትስስር ከማጥፋቱም በላይ ባለይዞታውን ለኢኮኖሚ ኪሳራ ይዳርገዋል። መንገድን በመዝጋት የጎረቤትን መብት መጋፋት ከማህበራዊ ቀውስ ባለፈ ባለይዞታውን ለማይቀነስ የኢኮኖሚ ኪሳራ የሚዳርግበት ምክንያት እጅግ ግልጽ ነው። አንደኛውና ዋነኛው ባለይዞታው ካርታ አለኝ በሚል ድፍረት በመንገዱ ላይ ግንባታ ካከናወነ ወይም ውድ የሆኑ የድንጋይና የብረት አጥሮችን ካቆመ በፍርድ ቤት ትዕዛዝ በገዛ ወጪው እንዲያፈርሳቸው መገደዱ ነው። ይህ ማለት ግንባታው ላይ የፈሰሰው ከፍተኛ ገንዘብ፣ ጉልበትና ጊዜ በአንድ ጀንበር አመድ ሆኖ ይቀራል ማለት ነው። ከዚህ በተጨማሪም ጉዳዩ ወደ ፍርድ ቤት ሲያመራ የሚባክነው የስራ ሰዓት፣ ለሕግ ባለሙያዎች የሚከፈለው ከፍተኛ ክፍያና የፍርድ ቤት ወጪዎች በራሳቸው ሌላው የኪሳራ ገጽታዎች ናቸው። ባለይዞታው በስሜታዊነት የሚጀምረው ይህ የሕግ ፊልሚያ መጨረሻው ሽንፈት መሆኑ ካልቀረ በመጨረሻ የሚከፈለው ዋጋ ከጥቅሙ ይልቅ ጉዳቱ በእጅጉ ያመዝናል። እንዲሁም በአንዳንድ ሁኔታዎች መንገዱ በመዘጋቱ ምክንያት በጎረቤት ላይ ለደረሰው የንግድ መስተጓጎል ወይም ሌላ ጉዳት ባለይዞታው የካሳ ክፍያ እንዲከፈል ሊገደድ የሚችልበት እድልም ሰፊ ነው። ስለሆነም ካርታ አለኝ በሚል ሰበብ ሌሎች ግንባታዎችን መጀመር በወቅቱ እንደ እድል ቢታይም የሕግ ሚዛኑ ሲገለበት ግን በቤተሰብ በጀትና በንብረት ላይ የማይጠገን የኢኮኖሚ ጠባሳን ጥሎ ያልፋል። በአጭር አነጋገር ሕግን አክብሮ መንገድን ክፍት ማድረግ ከገንዘብ ኪሳራ የሚታደግ ብልህ የኢኮኖሚ ውሳኔም ጭምር ነው። ፍርድ ቤቶች እንዲህ ያሉ ጉዳዮችን በሚመረምሩበት ወቅት ለወረቀቱ ብቻ ሳይሆን በምድር ላይ ስላለው ነባራዊ ሁኔታና ስለ ሰብአዊ መብቶች ጥብቅ ቁጥጥር ያደርጋሉ። ባለይዞታው ላይ የሚደርሰው ጉዳት ታይቶ መንገዱ የሚከፈትበት አቅጣጫ ቢመቻችም የጎረቤቱ የመውጫ መብት ግን በፍጹም ድርድር ውስጥ አይገባም። በሌላ አቅጣጫ ይውጣ የሚሉና የሌላውን መብት የሚጋፉ መከራከሪያዎች በተግባር የማይቻሉ ከሆነ በፍርድ ቤት ፊት ዋጋ የላቸውም። በመሆኑም የሕግን የበላይነት አምኖ መቀበልና የጎረቤትን መብት አክብሮ መኖር ከረጅም የሕግ ክርክርና ከሽንፈት የሚታደግ ብልህነት ነው። አጠቃላይ የቦታ ካርታ መያዝ ማለት ከጎረቤት ጋር ያለን ማህበራዊና ሕጋዊ ግዴታ የመጠበቅ ኃላፊነትም ጭምር መሆኑን መረዳት ያስፈልጋል። ከጠበቃ የሱፍ እንዳገኘነው መረጃ ካርታ አለኝ በሚል ስሜታዊነት የሌላውን መብት የሚጋፋ ድርጊት መፈጸም መጨረሻው ጸጸትና ውርደት ሊሆን ይችላል። ሕግና ስርዓት ባለበት ማህበረሰብ ውስጥ የጋራ መኖርን የሚያረጋግጡ ድንጋጌዎችን ማክበር ለራስም ሰላም መሆኑን መገንዘብ ይገባል። ስለዚህ ካርታን ስንይዝ የጎረቤትንም መብት አብረን በመያዝ በሕግና በፍቅር የታጀበ የጎረቤትነት ኑሮን መገንባት የተሻለ ምርጫ ነው። ይህንን ጠቃሚ የሕግ መልእክት ለሌሎችም በማጋራት በአካባቢያችን የሚነሱ መሰል ችግሮችን በሰለጠነ መንገድ ለመፍታት የበኩላችንን እንወጣ እንላለን። የሕግ ግንዛቤ ማነስ የሚያስከትለው ማህበራዊና ኢኮኖሚያዊ ቀውስ ቀላል ባለመሆኑ መሰል ትምህርታዊ መረጃዎችን መከታተልና ለሌሎችም ማሳወቅ ለውጥ ያመጣል። ሌላኛው መረጃችን ብዙዎቻችሁ የምትጠብቁት የውርስ ጉዳይ ይሆናል። ይህ መረጃ በተለይ ጊዜ አልፎብኛል በሚል ተስፋ ለቆረጡ ወራሾች አዲስ የፍትህ ብርሃን የሚፈነጥቅና መብታቸውን የሚያስከብር ታላቅ ብስራት ነው። የቤተሰባችሁ ጥሪትና የለፋችሁበት ሀብት በሕግ ድንጋጌዎች ጠርቅም ብሎ ታፍኖ እንዳይቀር ሕጉ ራሱ የዘረጋላችሁን ልዩ መሰላል ዛሬ በዝርዝር እናሳያችኋለን። ይህ መረጃ በውርስ ሂደት ላይ የሚያጋጥሙ የይርጋ እንቅፋቶችን እንዴት በብልሃት ማለፍ እንደሚቻል የሚጠቁሙ በመሆኑ ለእያንዳንዱ ወራሽ እንደ ጋሻ የሚጠቅም እጅግ አስፈላጊ እውቀት ነው።
የይርጋ ጊዜ ማለት አንድ ሰው ያለው መብት በሕግ ተለክቶ የተቀመጠለት የክስ ማቅረቢያ የጊዜ ገደብ ሲሆን ይህ ገደብ ካለፈ በኋላ የሚቀርብ ማንኛውም ጥያቄ በፍርድ ቤት ተቀባይነት አይኖረውም። በውርስ ረገድም ወራሾች መብታቸውን በሕጉ በተቀመጠው ጊዜ ውስጥ መጠየቅ ያለባቸው ቢሆንም ሕጉ ግን በተወሰኑ ምክንያቶች ይህ ቆጣሪ እንዲቆም ወይም እንዲቋረጥ ያደርጋል። ዛሬ የምናያቸው 5 ነጥቦችም ይኸው የይርጋ ቆጣሪ እንዳይቆጥርባቸው የሚያደርጉ ወሳኝ ሕጋዊ ምክንያቶች ናቸው። እነዚህ 5 ነጥቦች በውርስ ሕግ ውስጥ የተቀመጡ ወራሾችን ከይርጋ እገዳ የሚታደጉ ሕጋዊ መፍትሄዎች ናቸው። ብዙ ጊዜ የውርስ ክስ በጊዜ ገደብ ምክንያት ውድቅ የሚሆነው ሕጉ የፈቀደላቸውን እነዚህ ልዩ መብቶች ካለማወቅ የተነሳ ነው። ይሁን እንጂ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው አስገዳጅ የሕግ ትርጉም መሰረት ቀጥሎ የምንመለከታቸው ምክንያቶች ካሉ የይርጋ ጊዜው ይቋረጣል። ይህም ማለት ጊዜ አልፎባቸዋል የሚለው የሕግ ክርክር በእናንተ ላይ ተፈጻሚ የማይሆንባቸውን ልዩ ሁኔታዎች ለማስከበር የሚረዳችሁ የመጀመሪያው እርምጃ ነው። አሁን እያንዳንዱ ነጥብና መብታችሁን እንዴት ማስከበር እንደምትችሉ በዝርዝር እንመለከታለን። የመጀመሪያው የኑዛዜ ይጽደቅልኝ ክርክር የይርጋ ጊዜን ያቋርጣል የሚለው ነው። አንድ ወራሽ የውርስ ሀብቱን ከመጠየቁ በፊት በሟች የተተወ የኑዛዜ ትክክለኛነት ላይ በፍርድ ቤት ክርክር እያደረገ ከሆነ የይርጋ ጊዜው አይቆጠርበትም። ሕጉ የኑዛዜ ጉዳይ እልባት ሳያገኝ የውርስ ክፍፍል ሊደረግ እንደማይችል ስለሚረዳ በዚያ ክርክር ላይ የጠፋው ጊዜ በወራሹ ላይ እንደ ጥፋት አይታይም። በሰበር መዝገብ ቁጥር 4939 ላይ እንደተደነገገው በኑዛዜ ይጽደቅልኝ ሂደት ላይ ያሳለፉት ጊዜ የይርጋውን ቆጣሪ ገጥቶ ስለሚቆይ መብቶ በሕግ የተጠበቀ ይሆናል ይላል። ይህ መብት የሚጸናው ክርክሩ በይፋ በፍርድ ቤት ሲጀመር ሲሆን የኑዛዜው ትክክለኛነት ታውቆ ውሳኔ እስኪያገኝ ድረስ ዋናው የውርስ ጥያቄ ጊዜው አያልፍም። ይህም ወራሾች የንብረት ክፍል ከመጠየቃቸው በፊት የሟችን ፍቃድ ለማረጋገጥ የሚያደርጉትን ሕጋዊ ጥረት በሙሉ ድጋፍ የሚሰጥ መርህ ተደርጎ ይቆጠራል። ሁለተኛው ተከሳሹ የውርስ ድርሻን ለመስጠት አምኖ ከሆነ ነው። ንብረቱን የያዘው ሰው ወይም ተከሳሹን የከሳሽን ወራሽነት አምኖ ድርሻን እሰጣለሁ ብሎ በነበረበት ወቅት የይርጋ ጊዜው መቆጠሩ ይቋረጣል። ይህ የሚሆነው ተከሳሹ በገባው ቃል መሰረት ወራሹን አዘናግቶት ስለቆየ በኋላ ላይ ግን ጊዜ አልፎብሃል ብሎ መከራከር ፍትሐዊ ስላልሆነ ነው። በፍትሐ ብሔር ሕግ ቁጥር 1851 እና በሰበር መዝገብ ቁጥር 2240 መሰረት ተከሳሹ የሰጠው እውቅና የይርጋውን ሰንሰለት በመበጠስ ወራሹ በማንኛውም ጊዜ መብቱን እንዲጠይቅ መንገድ ይከፍታል። ማመኑ በጽሁፍ ብቻ ሳይሆን በተግባርም ሊገለጥ ይችላል። ለምሳሌ ለተወሰነ ጊዜ ድርሻውን ሲሰጥ ቆይቶ ካቋረጠ እንደ ማመን ይቆጠራል። ይህ የእውቅና ተግባር አንዴ ከተፈጸመ የይርጋ ቆጣሪው እንደ አዲስ እንዲጀምር በማድረግ ወራሹን ከመብት መታገድ ይታደገዋል። ሶስተኛው በቤተሰባዊ መከባበር ምክንያት የሚፈጠር መዘግየት ከሆነ ነው። በኢትዮጵያ ሕግና የፍትህ ስርዓት ውስጥ በወራሾች መካከል ያለው የዝምድና ትስስርና መከባበር ለይርጋ መቋረጥ እንደ በቂ ምክንያት ይወሰዳል። ለምሳሌ አንድ ወራሽ ታላቅ ወንድሙን ወይም የቅርብ ዘመዱን ላለመክሰስና ቤተሰባዊ ሰላምን ለመጠበቅ ሲል ክስ ሳይመሰርት ቢቆይ ሕጉ ይህንን ሁኔታ ከግምት ያስገባለታል። በሰበር ቁጥር 1949 መሰረት ይህ አይነቱ የመከባበርና የመፈራራት ስሜት መኖሩ በማስረጃ ከተረጋገጠ የጊዜው ማለፍ የወራሹን መብት እንዲያጣ አያደርገውም። እዚህ ላይ መረዳት ያለብን ግንኙነቱ የቅርብ መሆን እንዳለበትና ፍርሃቱ ወይም ክብሩ ምክንያታዊ መሆኑን ፍርድ ቤቱ እንደሚመረምር ነው። ይህ ሕግ ወራሾች በዝምድናቸው ምክንያት መብታቸውን አሳልፈው እንዳይሰጡ የሚረዳና ማህበራዊ እሴቶችን ከደረቅ ሕግ ጋር የሚያቆራኝ መፍትሄ ነው። አራተኛው የውርስ ሀብቱን ይዞ መጠቀም ይርጋን ያስቀራል የሚለው ትርጓሜ ነው። አንድ ወራሽ የውርስ ሀብቱን በግሉም ሆነ ከሌሎች ወራሾች ጋር በመሆን በእጁ አድርጎ እየተጠቀምበት ከቆየ የይርጋ ጊዜ አይቆጠርበትም። ሕጉ ወራሹ ንብረቱን እየተጠቀመበት መሆኑን እንደ መብት ማስከበር ስለሚቆጥረው የግድ በፍርድ ቤት ወራሽነቱን ለማረጋገጥ ያልመጣበት ጊዜ እንደ ዳተኝነት አይወሰድም። በዚሁ መሰረት ይዞታ መኖሩ የይርጋ ገደብን የሚያስቀር በመሆኑ ንብረቱን የሚጠቀሙ ወራሾች በማንኛውም ጊዜ ሕጋዊ እውቅና የማግኘት መብት አላቸው። ንብረቱን ማከራየት፣ መጠገን ወይም ግብር መክፈል ወራሹ ንብረቱን በባለቤትነት ስም እየተጠቀምበት መሆኑን የሚያሳዩ ጠንካራ ማስረጃዎች ተደርገው ይወሰዳሉ። ስለዚህ በንብረቱ ላይ በይዞታ መቆየት ብቻውን የይርጋን ሰይፍ በመስበር መብቶ ለዘላለም ተጠብቆ እንዲቆይ የሚያደርግ ኃይል አለው። አምስተኛና የመጨረሻው የትዳር አጋርነትን ለማሻር የሚደረገው ክርክር ነው። አንድ አካል የሟች የትዳር አጋር ነኝ በሚል የወሰደው ማስረጃ ካለና ወራሾች ይህን ለማሻር በፍርድ ቤት ክርክር ከጀመሩ ያ የወሰደው ጊዜ የይርጋ ማቋረጫ ይሆናል። ወራሾች ትክክለኛውን ድርሻ ለመጠየቅ መጀመሪያ መሰናክል የሆነውን የትዳር ማስረጃ ማፍረስ ስላለባቸው በዚያ ሂደት ውስጥ መቆየታቸው እንደ ሕጋዊ ምክንያት ይወሰዳል። በዚሁ መሰረት የትዳር አጋርነትን ለመቃወም የፈጀው ጊዜ በይርጋ መቁጠሪያ ውስጥ ስለማይገባ ወራሾች መብታቸውን በሕግ ማስከበር ይችላሉ። ይህ ማለት በውጭ በኩል የሚመጡ የውርስ ይገባኛል ጥያቄዎችን ለመከላከል የሚጠፋው ጊዜ የእናንተን ሕጋዊ መብት አይነካውም። በመሆኑም መሰናክሎችን ለማስወገድ የምታደርጉት ሕጋዊ ትግል ለዋናው የውርስ ጥያቄያችሁ እንደ ቅድመ ሁኔታ ተቆጥሮ የይርጋውን አጥር ያፈርስላችኋል። በጥቅሉ ዛሬ የተመለከትናቸው 5
5 ነጥቦች የውርስ መብታችሁ በጊዜ ብዛት እንዳይረግፍ ሕጉ የዘረጋላችሁ አስተማማኝ ጋሻዎች ናቸው። ብዙ ጊዜ አልፎብኛል በሚል ተስፋ መቁረጥ መብትን አሳልፎ መስጠት የተለመደ ቢሆንም ሕጉ ግን ለፍትህ መረጋገጥ ሲል በርካታ አማራጮችን አስቀምጦላችኋል። ኑዛዜን ለማጽደቅ የለፋችሁበት ጊዜ፣ በዝምድና የታገዛችሁት ትዕግስት፣ ንብረቱን ይዛችሁ የቆያችሁበት ይዞታ ወይም የተሳሳቱ መረጃዎችን ለማረም ያደረጋችሁት ትግል ሁሉ ዛሬ መብታችሁን ለማስከበር እንደ ትልቅ ግብዓት ያገለግላሉ። ስለዚህ በውርስ ጉዳይ ተስፋ ከመቁረጣችሁ በፊት መብታችሁን የሚታደጉ እነዚህ ህጋዊ መንገዶች መኖራቸውን ማወቃችሁ ብቻውን ትልቅ ስኬት ነው። ህግን ማወቅ መብትን ከማስከበር ባለፈ የቤተሰብ ጥሪትና ሀብት በተገቢው መንገድ ለባለቤቶቹ እንዲደርስ ያደርጋል። የዛሬው መረጃችን በውርስ ዙሪያ የነበረባችሁን ጥርጣሬ አስወግዶ አዲስ ተስፋ እንደሰጣችሁ እናምናለን። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁን አትዘንጉ። እንዲሁም በውርስ ጉዳይ ዙሪያ ማንኛውም ጥያቄ ካላችሁ በኮሜንት መስጫው ላይ ጻፉልን። እኛም የሚመለከታቸውን አካል አነጋግረን ምላሽ ለመስጠት ዝግጁ ነን። ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም